በመቀጠል የማቀርበው የኢፌዴሪ ህዝብ ተወካዮች ምክር ቤት ውጤትን ነው። ሐረሪ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 2 ነው። በምክር ቤት ያላቸው መቀመጫ ብዛትም 2 ነው። ብልጽግና ፓርቲ ለህዝብ ተወካዮች ምክር ቤት ሐረሪ ክልል ውስጥ በተደረገ ምርጫ 2ቱንም መቀመጫዎች አግኝቷል። ማዕከላዊ ኢትዮጵያ የምርጫ ክልል ብዛት 35 ነው። ይሁንና 2 የምርጫ ክልሎች ቅድም በገለጽነው ምክንያት እንዲወጡ ተደርጎ የ33 የምርጫ ክልሎችን ውጤት ነው የምንገልጸው። ስለሆነም ለህዝብ ተወካዮች ምክር ቤት ማዕከላዊ ኢትዮጵያ ላይ ካሉ የምርጫ ክልሎች ካለው 33 መቀመጫ ውስጥ መቀመጫ ያገኙ ለህዝብ ተወካዮች ምክር ቤት ፓርቲዎቹን ጠቅሳለሁ። ብልጽግና ፓርቲ ከ33ቱ መቀመጫዎች 28 መቀመጫዎች አግኝቷል። ኢዜማ ፓርቲ 2 መቀመጫዎች አግኝቷል። የግል እጩ የሆኑት በረከት ማርቆስ ደሪሎ 1 መቀመጫ አግኝተዋል። ትብብር ለኢትዮጵያ አንድነት 1 መቀመጫ አግኝተዋል። ነጻነትና እኩልነት ፓርቲ 1 መቀመጫ አግኝተዋል። ሲዳማ ክልል የህዝብ ተወካዮች ምክር ቤት ያላቸው የመቀመጫ ብዛት 19 ነው። ይሁንና 3 የምርጫ ክልሎች ቅድም በጠቀስኩት ምክንያት እንዲወጡ ተደርጎ የ16ቱን የምርጫ ክልሎች ውጤት ነው የምገልጸው። እነዚህ 16ቱ የምርጫ ክልሎች በህዝብ ተወካዮች ምክር ቤት ያላቸው የመቀመጫ ብዛት 16 ነው። እነዚህን 16 የመቀመጫ ብዛት ያገኙ ፖለቲካ ፓርቲዎችን ገልጻለሁ። ብልጽግና ፓርቲ 13 መቀመጫዎች አግኝቷል ህዝብ ተወካዮች ምክር ቤት ከሲዳማ ክልል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ 3 መቀመጫዎችን አግኝቷል። የሶማሌ ክልል የህዝብ ተወካዮች ምክር ቤት አጠቃላይ ያለው መቀመጫ 23 ነው። ከ23ቱ ቅድም በጠቀስኩት ምክንያት 1 የምርጫ ክልል ውጤት ሳይካተት የ22ቱ ምርጫ ክልሎች የ22ቱ መቀመጫዎች ውጤት ገልጻለሁ። ሶማሌ ክልል ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 19 መቀመጫዎች፣ የኡጋዴን ብሔራዊ ነጻነት ግንባር 1 መቀመጫ፣ የሶማሌ ፌዴራሊስት ፓርቲ 1 መቀመጫ፣ ህብረት ለዲሞክራሲ ለነጻነት ፓርቲ 1 መቀመጫ ህዝብ ተወካዮች ምክር ቤት አግኝተዋል። ቤኒሻንጉል ጉሙዝ ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 9 የመቀመጫ ብዛት 9። እነዚህን 9 መቀመጫዎች ያገኙ ፓርቲዎች ብልጽግና ፓርቲ 8፣ የጉሙዝ ህዝብ ዲሞክራሲያዊ ንቅናቄ 1 መቀመጫ ህዝብ ተወካዮች ምክር ቤት ውስጥ አግኝተዋል። አማራ ክልል የህዝብ ተወካዮች ምክር ቤት ምርጫ የተካሄደባቸው 130 የምርጫ ክልሎች ናቸው። 8ቱ የምርጫ ክልሎች ላይ ከጸጥታ ጋር በተያያዘ ምርጫ ያልተደረገባቸው ምርጫ ክልሎች ናቸው። ከ130 የምርጫ ክልሎች እንደዚሁ 130 የህዝብ ተወካዮች ምክር ቤት ውስጥ ካሉ መቀመጫዎች ውስጥ አማራ ክልል ብልጽግና ፓርቲ 117 መቀመጫዎች፣ የአማራ ብሔራዊ ንቅናቄ 6 መቀመጫዎች፣ የአማራ ዲሞክራሲያዊ ኃይል ንቅናቄ 3 መቀመጫዎች፣ አርጎባ አንድነት ጀበርቲ 1 መቀመጫ፣ ትብብር ለኢትዮጵያ አንድነት 1 መቀመጫ፣ ኢዜማ 1 መቀመጫ፣ ነጻነትና እኩልነት ፓርቲ 1 መቀመጫ ከአማራ ክልል ለህዝብ ተወካዮች ምክር ቤት አግኝተዋል ማለት ነው። አዲስ አበባ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 23፣ የምክር ቤት ህዝብ ተወካዮች ምክር ቤት ላይ ያለው የመቀመጫ ብዛት 23 ነው። አዲስ አበባ ላይ በተካሄደው ምርጫ ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 20 መቀመጫዎችን አግኝቷል። ኢዜማ ፓርቲ 2 መቀመጫዎችን አግኝቷል። እንደዚሁም የግል እጩ የሆኑት አበበ ገመቹ ሌንጮ 1 መቀመጫ ለህዝብ ተወካዮች ምክር ቤት አግኝተዋል። አፋር ክልል የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 8፣ በህዝብ ተወካዮች ምክር ቤት ያለው መቀመጫ ብዛት 8። ከነዚህ 8 መቀመጫዎች ውስጥ ብልጽግና ፓርቲ 7 መቀመጫዎችን አግኝቷል። የአፋር ህዝብ ፓርቲ 1 መቀመጫዎችን አግኝቷል። የኦሮሚያ ክልል የህዝብ ተወካዮች ምክር ቤት የመቀመጫ ብዛት 179 ሲሆን ቅድም በጠቀስኩት ምክንያት የ6 ምርጫ ክልሎች ውጤት ቀሪ ሆኖ
173 ምርጫ ክልሎችን ውጤት ነው የምገልጸው። 173 የምርጫ ክልሎች 173 የህዝብ ተወካዮች ምክር ቤት መቀመጫ አላቸው። ስለሆነም ከኦሮሚያ ክልል ውጤት ዛሬ ይፋ በሚደረገው ከ173 መቀመጫዎች ውስጥ ለህዝብ ተወካዮች ምክር ቤት ብልጽግና ፓርቲ 167 መቀመጫዎች፣ የግል እጩ የሆኑት ከሚል ሸምሱ ሲራጅ 1 መቀመጫ፣ የግል እጩ የሆኑት መለስ ኢጃራ ደሜ 1 መቀመጫ፣ የግል እጩ የሆኑት ቀጄላ መርዳሳ ቱሉ 1 መቀመጫ፣ የግል እጩ የሆኑት አራርሶ ቢቂላ ኤሌሞ 1 መቀመጫ፣ የግል እጩ የሆኑት ዲማ ነጎ ሰርቦ 1 መቀመጫ፣ አዲስ ትውልድ ፓርቲ 1 መቀመጫ አግኝተዋል ለህዝብ ተወካዮች ምክር ቤት ከኦሮሚያ ክልል ማለት ነው። ደቡብ ምዕራብ ኢትዮጵያ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 20፣ ለህዝብ ተወካዮች ምክር ቤት ያለው መቀመጫ ብዛት 20። ከደቡብ ምዕራብ ኢትዮጵያ ለህዝብ ተወካዮች ምክር ቤት ካለው 20 መቀመጫ ውስጥ መቀመጫ ያገኙ ፓርቲዎችን ገልጻለሁ። ብልጽግና ፓርቲ 17 መቀመጫዎች አግኝቷል። ነጻነትና እኩልነት ፓርቲ 1 መቀመጫ አግኝቷል። ኢዜማ 1 መቀመጫ አግኝቷል። ሰላም ለኢትዮጵያ ጥምረት 1 መቀመጫ አግኝቷል። ደቡብ ኢትዮጵያ የህዝብ ተወካዮች ምክር ቤት አጠቃላይ የምርጫ ክልሉ ብዛት 49 ነው። ቅድም በገለጽኩት ምክንያት 4 የምርጫ ክልሎች ወጪ ሆኖ 45 የምርጫ ክልሎች ላይ የተገኘውን ውጤት ገልጻለሁ። ስለሆነም የደቡብ ኢትዮጵያ ህዝብ ተወካዮች ምክር ቤት ላይ ካለው 45 መቀመጫው ውስጥ ፓርቲዎች ያገኟቸውን ውጤቶች እንደዚሁም የግልጮች ያገኟቸውን ውጤቶች እንደሚከተለው ገልጻለሁ። ብልጽግና ፓርቲ ከ45ቱ መቀመጫዎች 35 መቀመጫዎች፣ ኢዜማ 7 መቀመጫዎች፣ የግል እጩ የሆኑት መስፍን ኤልታሞ ኢቻ 1 መቀመጫ፣ የወላይታ ህዝብ ዲሞክራሲያዊ ግንባር 1 መቀመጫ፣ የጌዲዮ ህዝብ ዲሞክራሲያዊ ድርጅት 1 መቀመጫ አግኝተዋል። በመቀጠል የምገልጸው የድሬዳዋ ውጤት ነው። የድሬዳዋ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 2፣ የምክር ቤት ብዛት 2 ነው። በዚህ በድሬዳዋ ከተማ ለህዝብ ተወካዮች ምክር ቤት 2ቱንም መቀመጫዎች ያገኘው የብልጽግና ፓርቲ ነው ማለት ነው። በጋምቤላ ህዝብ የህዝብ ተወካዮች ምክር ቤት የምርጫ ክልል ብዛት 3፣ የምክር ቤት መቀመጫ ብዛት 3። ይህንንም በጋምቤላ ክልል ለህዝብ ተወካዮች ምክር ቤት 3ቱንም መቀመጫዎች ያገኙት የብልጽግና ፓርቲ ይሆናል ማለት ነው። ስለሆነም የ7ኛ ጠቅላላ ምርጫ የህዝብ ተወካዮች ምክር ቤት እንደዚሁም የክልል ምክር ቤት ምርጫ ውጤት ይሄንን ይመስላል። ወንበር ላገኛችሁ ላሸነፋችሁ ፖለቲካ ፓርቲዎች መልካም እድል እንመኛለን። በዚሁ ጨርሰናል። እናመሰግናለን።